ሰላምታችን በያላችሁበት ይድረሳችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ወደ እናንተ የሚደርሰው ዜና ቤተክርስቲያናችን ተጀምሯል። ከዜናዎቹ ጋር ያረካል አድማሱ አብሬያችሁ ቆያለሁ። ወደ ቀዳሚው ዜና አልፋለሁኝ። በምስካየ ሕዙናን መድኃኔዓለም ገዳም የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በዓልን በማስመልከት ከኬጂ እስከ 12ኛ ክፍል 3080 ተማሪዎችና 235 መምህራንና ሰራተኞች የልደት በዓልን በድምቀት አከበሩ። በፕሮግራሙ ላይ አቶ ወርቁ አሸናፊ የትምህርት ቤቱ ዋና ዳይሬክተርና የገዳሙ ዋና አስተዳዳሪ መጋቢ ሕሩያን ቆሞስ አባ ኤልያስ በልሁ የእንኳን ደህና መጣችሁ መልእክት አስተላልፈዋል። የትምህርት ቤቱ የቦርድ ጸሐፊና የገዳሙ የስብከተ ወንጌል ዋና ኃላፊ መላከ ብርሃናት ዶክተር ቆሞስ አባ ጴጥሮስ ሰለሞን ትምህርተ ወንጌል ሰጥተዋል። በባህር ዳር ሀገረ ስብከት የሚገኘው የደብረ አባይ ቅዱስ ገብርኤል ገዳም አዲስ ለሚያስገነባው ህንጻ ቤተክርስቲያን ምዕመናን ድጋፍ እንዲያደርጉ ጥሪ ቀረበ። መምህር ጌታቸው በቀለ በባህር ዳር ሀገረ ስብከት ከሚገኙት ጥንታውያን ታሪካውያን ገዳማት አንዱ የደብረ አባይ ቅዱስ ገብርኤል ገዳም አንዱ ነው። ገዳሙ በ1487 ዓ.ም የተመሰረተ ሲሆን ህንጻ ቤተክርስቲያኑ ረጅም ዘመን በማስቆጠሩ የተነሳ ዝናብ ማስገባቱ ለአገልግሎቱም ውስጡ ጠባብ በመሆኑ ዘመኑን የዋጀ አዲስ ህንጻ ቤተክርስቲያን 5350 ካሬ ሜትር ላይ ያረፈ ሊሰራ መቻሉን የደብረ አባይ ቅዱስ ገብርኤል ገዳምና የአባይ ማዶ ጥምቀተ ባህር ማህደረ ስብሐት በዓታ ለማርያም አብያተ ክርስቲያናት አስተዳዳሪ መላከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ ገለጹ። እንደመጣውኝ የመጀመሪያ ውይይት ያደረኩት ከጠቅላላ ከአገልጋዩ ወይም ደግሞ ማህበረ ካህናቱ ጋር ከሰንበት ትምህርት ቤት ጽዋ ማህበራት የማህበረ ቅዱሳን አባላት በአጠቃላይ ከማህበረሰቡ ጋር ሰፊ ውይይት አካሂጃለሁኝ። ከዚህ ውይይት ላይ ያገኟቸው በርካታ ጠቀሜታ ልምዶች አግኝቻለሁ። ከህዝቡ ጋር ውይይት በመናደርግበት ሰዓት መሰረታዊ ጥያቄዎች ናቸው የተነሱ። እነዚያም ሁለት አንኳር ጥያቄዎች ናቸው። አንደኛው አሁን ያለንበት የደብረ አባይ ቅዱስ ገብርኤል ገዳም ህንጻ ቤተክርስቲያን ለብዙ ዘመን ተሰርቶ ነገር ግን ብዙ ልዩ ችግሮች ስለነበሩበት የቤተክርስቲያን በአዲስ መልኩ ቢሰራ የሚል የህዝብ ጥያቄዎች ነበሩ። በርካታ የመሐንዲስ ባለሙያዎች ከተለያዩ ከባህር ዳር ዩኒቨርሲቲ በግልም ያሉት ተጠንተው ከ13 ያላነሰ የባለሙያ ቡድን ነበር የተቋቋመው። ይሄ ለብዙ ጊዜ ወስዶ እያንዳንዱ ዲቴል ዝርዝር ሐሳቡን ካጥንተው ጥናቱን መልሶ አሁንም ለአካባቢው ማህበረሰብ ለአባቶቻችን ብፁዕ አቡነ አብርሃም በተገኙ በዝርዝር ሐሳብ አቀረቡ። 3 መሰረታዊ ጥናቶች ከተጠኑ በኋላ የተሻለ ሆኖና አማራጭ የሌለው ሆኖ የተገኘው ቤተክርስቲያኑን በአዲስ መስራት እንደሆነ ባለሙያዎች ቡድን አቀረበ። የአጥቢያው ምዕመናን ቁጥር እየጨመረ በመምጣቱም ለአገልግሎቱም አመቺ እንዲሆን አዲስ ህንጻ ቤተክርስቲያን መታነጹንም የገዳሙ አባቶችና የሰበካ ጉባኤ አባላት ያስረዳሉ። ይሄ ቦታ ያው ምንድነው እንግዲህ ድሮ የህዝቡ ቁጥር ትንሽ ነበር። አሁን ግን ህዝቡን የመጠነ ከህዝቡ ብዛት ጋር የሚስተካከል ቤተክርስቲያን መገንባት እንዳለበት ታምኖበትና ካሁን በፊት የነበረው ቤተክርስቲያን ያው ክራክ አርጎ ለአገልግሎትም ማይሰጥ ስለሆነ ህዝቡ አምኖበት ባለሙያም አይቶ አጥንቶ ወደ ግንባታ የተገባ በዚያ ምክንያት ነው። በስፋቱም በመጠኑም በርዝማቱም መጀመሪያው ነው። ይሄ ደግሞ ለቤተ ክርስቲያኗ ለገብርኤል አማኞች ትልቅ ተስፋ የሚሰጥና ደስታ ውስጥ የሚከት ነው። በዓለም ያሉ የኦርቶዶክስ ተከታይ አባላት የዚህ ቤተ ክርስቲያን ባለቤት እንዲሆኑ የሚያደርግ ሁኔታ ይፈጠር። ቢያውት ህንጻውን ሲያውት ቢገነዘቡት የዚህ ቤተ ክርስቲያን ደጋፊዎች ባለቤቶች ይሆናሉ ተብሎ ይታሰባል። ቤተ ክርስቲያኑ ይሄ ግዙፍ ቤተ ክርስቲያን በባህር ዳር ርዕሰ ከተማ ያለው ሁሉ ክርስቲያናዊ
በርቀት ያላችሁ ኦርቶዶክሳውያን ገብርኤልን የምትሉ ክርስቲያኖች የሆናችሁ ሁሉ ለዚህ ቤተ ክርስቲያን እንድንፈጽመው እንዲፈጸም እንድታዩ በቅዱስ ገብርኤል ስም አደራ እያልኩ በርቀት ያላችሁም በቅርብ ያላችሁም ሳትሰለቹ እግዚአብሔር አምላክ ፈቃዱ ሆኖ ለፍጻሜ እንዲያበቃልን ቅዱስ ፈቃዱ ይሁንልን። በመጨረሻም መልአከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ ለህንፃ ግንባታው ስራ የተባበሩትን አመስግነው በቀጣይም ምዕመናን የበኩላቸውን አስተዋጽኦ እንዲያደርጉ ጥሪያቸውን አስተላልፈዋል። ልጅ እግር ተነስቶ ራስ አያክምምና እንደው ማመስገን ባይሆንብኝም ያው እንደ ልጅነቴ ማመስገን ፈልገው ብፁዕ አቡነ አብርሃምን ነው። ብፁዕ አቡነ አብርሃም ለእያንዳንዱ ለዚህ ቤተክርስቲያን ስራችን ትልቁን ድርሻ እየወሰዱ ያሉና አባታዊ መመሪያ እየሰጡ በፍቅር እየመሩን ያሉ ብፁዕ አቡነ አብርሃም ነውና ብፁዕ አቡነ አብርሃም ህንፃ ቤተክርስቲያኑ ከመመስረቱም በፊት አሁንም ከተመሰረተ በኋላ በየዕለቱ መጥተው ቦታውን ሳይጎበኙ መመሪያ ሳይሰጡ አይዟችሁ ሳይሉ አይቀሩምና ብፁዕ አቡነ አብርሃምን በዚሁ አጋጣሚ እንደው እጅግ አድርጌ ማመስገን እፈልጋለሁኝ። ሁለተኛው ለእያንዳንዱ እንቅስቃሴያችን የማህበረ ካህናቱ ትልቅ አስተዋጽኦ አለው። አገልጋዩን ሳላመሰግን አላልፍም። በአስተዳደሩም በልማቱም በሰላሙም ከጎን ሆነው ባያግዙን ባይረዱን ኑሮ የተጀመሩ ፕሮጀክቶች እዚህም አይደርሱም። ስለዚህ እዚህ ያደረሱ አባቶቻችንን ካህናቱ ሊቃውንቱን በቤተክርስቲያን ስም እጅግ አድርጌ አመሰግናለሁ። በዚህ በቅድም ያልኩ በመዋቅር ውስጥ ያሉ ወጣቶች፣ ሰንበት ትምህርት ቤት፣ ማህበረ ቅዱሳን፣ ጽዋ ማህበራት በአጠቃላይ ወጣቱም በዚህ አጋጣሚ በዓሉም በዚህ መልኩ እንዲከበር ስራችን የተቃና እንዲሆን ትልቁን ድርሻ እየወሰዱ ያሉ ወጣቶቻችን አሉና በአጠቃላይ ወጣቱንም ከልብ በቅዱስ ቤተክርስቲያን ስም አመሰግናለሁ። ሌላው እንደው የአካባቢው ማህበረሰብ እኔ ለአካባቢው ማህበረሰብ ምገልጽበት አቅም የለኝም። በጣም ጠንካራ ማህበረሰብ፣ በጣም የፍቅር ማህበረሰብ፣ የልማት ማህበረሰብ እንግዲህ ቅድም ያንን የገለጽኩትን የዚህ ቤተክርስቲያን አዚህ መድረሱን ትልቁን የወሰደው አካባቢ ማህበረሰብ ነው። የህንፃ ቤተክርስቲያን ከሀገር ውስጥም ከሀገርም ውጭም ሆናችሁ እስካሁንም እየደገፋችሁ እየረዳችሁ እያገዛችሁ ያላችሁ ወደፊትም ቢሆን ይሄ ትልቅ ታሪክ አሻራ ነው፣ ለትውልድ የሚተርፍ ነው። ነገ ሰው ያልፋል፣ ታሪክ ግን ስራ ግን ምስክር ነው። ሁላችንንም ዛሬ እንኖራለን፣ ነገ ሌላ ጊዜ ነው። ግን የማያልፍ ቅርስ ታሪክ ጥሎ መሄድ ከሁላችን ይጠበቃልና ህንፃ ቤተክርስቲያናችን ደግፉን፣ እርዱን። በዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት መርካቶ የጻድቁ አቡነ ተክለ ሃይማኖት የልደት በዓል ብፁዓን አበው ሊቃነ ጳጳሳት በተገኙበት በድምቀት ተከበረ። ሰላም አንባዬ ተጨማሪ አላት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታላቁ ጻድቅና ሐዋርያው የአቡነ ተክለ ሃይማኖት የልደት በዓል ታኅሳስ 24 ቀን 2018 ዓ.ም በዳግሚት ደብረ ሊባኖስ ደብረ አሚን አቡነ ተክለ ሃይማኖት ቤተክርስቲያን መርካቶ በታላቅ መንፈሳዊ ስነ ስርዓት ተከብሮ ውሏል። በበዓሉ ላይ ብፁዕ አቡነ ሕርያቆስ የአዲስ አበባ የስልጤና ሀዲያ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሰላማ የምዕራብ ጎንደርና መተማ ሀገረ ስብከት ሊቀ ጳጳስ፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶችና ምዕመናን በተገኙ በታላቅ መንፈሳዊ ስነ ስርዓት ተከብረዋል። ምዕመናን ከሩቅም ከቅርብም በዚህ ቅዱስ ቦታ የተሰበሰባችሁ እንደምን ሰነበታችሁ? እንኳን ለጻድቁ የአቡነ ተክለ ሃይማኖት በዓለ ልደት በሰላም ጠብቆ አደረሰን አደረሳችሁ። የተወደዳችሁ የእግዚአብሔር ልጆች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብረ በዓላት ብዙ ምስጢር ያለው ነው። ህዝብና ህዝብ የሚገናኝበት፣ የተነፋፈቀ የሚገናኝበት፣ ከቤተ ክርስቲያኒቱ ክብርና ቅድስናን የሚያገኝበት የዛሬ ልደት የሆናቸውን አባት ስናከብር፣ ስናስብ፣ ስናስታውስ ዛሬ ደግሞ በዚህ ያሉት በቅርብ የሚመሩንን አባቶቻችንን
የምናይበት የምንባረክበት አቡነ ተክለ ሃይማኖት ሊቀ ጳጳስ ነበሩ ስንል በግራ በቀኛችን ሆነው የሚባርኩን ሊቃነ ጳጳሳት ደግሞ በቅርብ እያገኘን በረከት እያገኘን ያለንበት ክብረ በዓል ነውና ይሄ ምእመናን ሁላችሁንም ሊያስደስት ይገባል። በዚህ በዓል ላይ የአባታችሁን ልደት ለማክበር ከሩቅም ከቅርብም የተሰበሰባችሁ ምእመናን ሁሉንም ቦታ የያዘው ከቤተ ክርስቲያኑ ካርታ 65% የያዘው መቃብር ነው። ያም ሞልቶ አንዱ ባንዱ ላይ እየተደራረበ ነበር የከረመው። ከነሐሴ ጀምሮ እስካሁን ድረስ ቀብር ቆሟል። አጽሞች የማሰባሰብ ስሪያ ማዘጋጃ ቦታ እየተዘጋጀ ነው ያለው። ወደዛ መልሶ ለማልማት ቶሎ እንድንገባ ያው መቃብር በውጭው ዓለም ታውቃላችሁ መናፈሻ መጽሐፍ ማንበቢያ ነው። በሀገራችን ደግሞ ሌላ ስለሆነ ያንን ለማስተካከል ኮሚቴ ተዋቅሮ ትልቅ ስራ እንቅስቃሴ ላይ ስለሆነ ሁላችሁም ተባበሩ። ብዙ ነገሮች ዋሻዎች አሉ፣ እንደገና ፉካዎችም አሉ። መልሶ መሬትም ተስተካክሎ እንደገና እዛው በስርዓት የሚዘጋጅበት ስላለ ያንን አደራ ለማለት ነው። ብፁዕ አቡነ ሄኖክ ባስተላለፉት አባታዊ መልእክት ከበዓሉ የምንማረው ከጾምና ጸሎት የሚገኝ የላቀ በረከት መሆኑን የገለጹ ሲሆን በመልአከ ስብሐት ቀሲስ አብይ ትምህርተ ወንጌል ተሰጥቷል። በተክለ ሃይማኖት መወለድ ብዙዎች ደስ ብሏቸዋል። ተክለ ሃይማኖት ጻድቅ፣ በተለይም ደግሞ ከኢትዮጵያውያን በላይ ግብፃውያን የአፍሪካ ብርሃን፣ የአፍሪካ ፀሐይ፣ የአፍሪካ ኮከብ የሚሏቸው የሚወዷቸው ታላቁ አባት አቡነ ተክለ ሃይማኖት የእግዚአብሔርና የጸጋ ዘአብ የጸሎት ውጤት ናቸው። መጽሐፍ ነገር ግን ላንተ የሚጠቅም ልጅ ከሆነ ስጠኝ እያለች በታቦተ ሚካኤል ፊት ቆማ ትጸልይ ነበር። እግዚአብሔር ፈቃዱ ሆነ። የጸሎት ውጤት ያማረ ነው የሚሆነው። እመቤታችን ድንግል ማርያም የኢያቄምና የሐና የጸሎት ውጤት ናት። መጥምቆ ዮሐንስ የዘካርያስና የኤልሳቤጥ የጸሎት ውጤት ነው። ነቢዩ ሳሙኤል የእናቱ የቅድስት ሐና የጸሎት ውጤት ነው። በጸሎት የሚገኝ ነገር ውድ ነው። በሉቃስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቅድም እንደጠቀስነው ወብዙሃን ይትቤስሑ በልደቱ ይላል። ብዙዎች በመወለዱ ደስ ይላቸዋል። ብዙ ጊዜ አልቅሰናል፣ ዓይኖቻችን የእንባ ሸለቆ ሆነዋል። ብዙ ጊዜ ለምነናል፣ ብዙ ጊዜ አልቅሰናል። ጸሎታችን አልተሰማልንም፣ ልመናችን ቅድመ እግዚአብሔር አልደረሰልንም። ስለዚህ ምክንያቱ ምንድነው ብለን ወደ ራሳችን ልንመለከት ይገባል። የደብሩ ሊቃውንትና የሰንበት ትምህርት ቤት ወጣቶች ያሬዳው ዝማሬ ያቀረቡ ሲሆን በመጨረሻም በብፁዕ አቡነ ሰላማ አባታዊ ትምህርት ቃለ ምዕዳንና ቡራኬ በመስጠት የበዓሉ ፍጻሜ ሆኗል። እነዚህ ቅዱሳን በጊዜያቸው ጸልየው ከእግዚአብሔር ጋር ተገናኝተዋል። ዛሬ ደግሞ እነሱን ምክንያት አድርገን ቅድም እንደተነገረው በተለይ በአሁኑ ሰዓት በሀገራችንም ይሁን በዓለም ዙሪያ በጣም ፈተና የበዛበት፣ ጦርነት የበዛበት፣ ፈተና የበዛበት፣ ችግሩ የበዛበት፣ ጭካኔው የበዛበት ወቅት ነው። ስለዚህ እግዚአብሔር አሁንም ወደ ዓለማችን፣ ወደ ሀገራችን፣ ወደ ምድራችን በምህረት እንዲመለከት፣ በቸርነቱ እንዲያየን፣ በቸርነቱ ይቅርታውን እንዲያበዛልን፣ ጭካኔውን መገዳደሉን ከምድራችን እንዲያረቅልን፣ የቀደመውን የኢትዮጵያን ክብር እንዲመልስልን እውነት ዝቅ ብለን ከአምላካችን እግር ወድቀን
በንስሐ ሆነን በይቅርታ ሆነን የምንጸልይበት ዘመን ነው። የቅዱሳኑን ክብር ስናከብር በረከታቸው በእኛ ላይ እንዲሆን ቃል ኪዳናቸው ሁልጊዜም አይታጠፍም። እግዚአብሔር የሰጠው በረከት ሁልጊዜም አይታጠፍም። የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ለሰንበት ትምህርት ቤት አገልግሎት ትኩረት ሰጥቶ እንደሚሰራ አስታወቀም። የደብሩ ሰንበት ትምህርት ቤትም በካቴድራሉ ሁለንተናዊ ልማት በንቃት እየተሳተፈ ይገኛል። መምህር አቤል አሰፋ በካቴድራሉ ያለውን የሰንበት ትምህርት ቤት እንቅስቃሴ ተመልክቶ ተከታዩን ዝርዝር ዘገባ አሰናድቷል። ተከታትለን እንመለስ። የአድባራትና ገዳማት አስተዳዳሪዎች ሲሾሙ ቅድሚያ ሰጥተው እንዲሰሯቸው የሚገቡ ስራዎች ከሹመት ደብዳቤያቸው ላይ በቅዱስ ፓትርያርኩ ፊርማ ከታላቅ አደራ ጋር ይሰጣቸዋል። ይህም ደብዳቤ በምዕመናንና ካህናት ፊት በአውደ ምሕረት ይነበባል። ከዚህ አደራ መካከል ዋናው ሰንበት ትምህርት ቤትን ማጠናከር ነው። ይህንን አደራ በብቃት ከተወጡ አድባራት መካከል የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል አንዱ ነው። የካቴድራሉ ሰንበት ትምህርት ቤት አስቀድሞ ለመሰብሰቢያ ለመማሪያና ሌሎች አገልግሎቶችን ለመፈጸም ጠቀምበት የነበረው አዳራሽ ደረጃውን ያልጠበቀ እንደነበር በደብሩ ሰበካ ጉባኤ የሰንበት ትምህርት ቤት ተወካይ ወጣት አብርሃም መስፍን ይገልጻል። በጣም ረጅም ጊዜ የትልቁ ምኞታችን እንደዚህ አይነት ነገር ኢንፍራስትራክቸር ኖሮን የተሻለ አገልግሎት ብንሰጥ የሚል ተደጋጋሚ ህልሞች ነበሩን። በጣም እናስብ ነበር። ምክንያቱም አዳራሽ ስንጠቀም የነበረው ቆርቆሮ ቤት እበት በመለቅለቅ ነበር እና ያ ነገር በጣም ስሜት ይፈጥራል። በየቦታው ብዙ ትላልቅ ካቴድራሎች ይገነባሉ። የነዛ መገንባት ሁሌ ለትውልዱ ህፃናትን ለማስተማር ትውልድ ለመስራት ያለን ትኩረትና እሱ ላይ ለማድረግ ያለን ነገር በጣም አናሳ ነው የሚል ከፍተኛ ውይይት ከኛም በፊት የነበሩ ወንድሞቻችን ያን ነገር እንድናስብና የተሻለ ነገር እንድናስብ በሚል ረጅም ጊዜ የሰሩብን ስራ ነበረ። የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል አስተዳዳሪ መልአከ አርያም ኤፍሬም ጥላውን የነገዋ ቤተክርስቲያን ተረካቢ የሆኑ የሰንበት ትምህርት ቤት ፍሬዎች ባልተመቻቸ ሁኔታ መማራቸው ተገቢውንም ትኩረት አለማግኘታቸውን በመገንዘብ በሹመት ደብዳቤያቸው ላይ በቅዱስ ፓትርያርኩ አደራ የተሰጣቸው ሰንበት ትምህርት ቤትን ማደራጀት እንደሚያስፈልግ አምነው የስራቸው አካል አደረጉት። ለኛ ሰንበት ትምህርት ቤቱ በተደራጀና በተስተካከለ ትምህርት ቤት ልጆቻችን እንዲማሩ እነሱን መያዝና ለቀጣይ ቤተክርስቲያንን የተሻለ ስራ እንዲሰሩ ማድረግ ከስር በመኮትኮት ወንጌል እንዲማሩ ስብከተ ወንጌል እንዲደራጅ እነዚህን ሁሉ ለማድረግ ሰንበት ትምህርት ቤት ላይ መስራት አማራጭ የሌላት ቤተክርስቲያን አማራጭ የሌላት ጉዳይ ስለሆነ ወጣቱ ላይ መስራት ግድ ነው። አሁንም ወደፊትም ለመስራት ዝግጁ ነኝ። በሄድኩበት ደብርም ከሰንበት ትምህርት ቤት ጋር ያለኝ ፍቅርና አንድነት የተሻለ ነው ብዬ አስባለሁ። ቀጣይም እነሱም ለኔ ያላቸው የተሻለ አመለካከት ነው ያላቸውና ልጆቻችን መልካም ልጆች ናቸው በደብሩ ያሉት። ሰንበት ትምህርት ቤቱ ወትሮም የባለሙያ ችግር የለበትም። አባላቱ የተለያየ ሙያ ባለቤቶች ናቸው። 450 ካሬ ሜትር ላይ የሚያርፍ ባለ 3 ወለል የሰንበት ትምህርት ቤት ህንጻ ዲዛይን በመስራት አስተዳደሩ እንዲፈቅድላቸው ጠየቁ። የካቴድራሉ ሰበካ መንፈሳዊ ጉባኤ አስተዳደርም ከዚህ በላይ ቅድሚያ የሚሰጠው ጉዳይ የለም ብሎ ቦታ አሰናድቶ ስራው እንዲጀመር አደረገ። ለህንጻው ከካቴድራሉ ካዝና ከአባላቱ መዋጮና በጎ አድራጊ ምዕመናን ተጨምረውበት በ3 ዓመት የተሟላ የሰንበት ትምህርት ቤት ህንጻ ተሰርቶ ለአገልግሎት በቃ። እኛ ቀጣይ ደግሞ የሰንበት ትምህርት ቤቱን ህንጻ መስራት እንፈልጋለን። በእርሱ አስተባባሪነት ራሳችን ኮሚትመንቱን ወስደን ይህን ጉዳይ ማሰራት እንፈልጋለን በሚል ጉዳዩን አቀርበን በሳቸው መልካም ፍቃድ በሰበካ ጉባኤው በአስተዳደር ጽሕፈት ቤት ሰራተኞች በጣም ፖዚቲቭ ከኛ ጋር ከማህበረ ካህናቱና የሰንበት ትምህርት ቤት ጋር ካለ መልካም ግንኙነት አንፃር ይሄዱበት መልካም ነው። ይሄ ነገር ቢፈጸም ጥግ ይደርሳል የሚል ያው ፈተናዎች ቢኖሩም አይሆንም የሚል አካል ቢኖርም ነገር ግን የጽሕፈት ቤት ምናን ያሉ አካላት ከአባታችን ጀምሮ ያለው መልካም አስተሳሰብና ፈቃደኝነት በመኖሩ ስራውን በራሳችን ወጪ ነው ለመጀመር የሞከርነው። አባላት በማዋጣት በጉልበታችን በመስራት ባለሙያዎቻችንን በመጠቀም በማለት ከዜሮ ኦልሞስት በመዋጮ ሳንቲም የተጀመረ ነው። ግን እግዚአብሔር ረድቶን በ3 ዓመት ድፍን 3 ዓመት ጊዜ ውስጥ ነው ሙሉ ለሙሉ 405 ካሬ ላይ 3 ፍሎር ያለው 405 ካሬ ላይ ያረፈ የሰንበት ትምህርት ቤት መማሪያ ህንጻ ሙሉ ለሙሉ አልቆ ወደ አገልግሎት እንዲገባ ነው። የካቴድራሉ ዋና ጸሐፊ ሊቀ መዘምራን በቀለ ሳህለ ማርያም መተባበርና መመካከር ትውልድ የሚቀረጽበት የሰንበት ትምህርት ቤት ህንጻ ተሰርቶ እንዲጠናቀቅ ማስቻሉን ይገልጻሉ።
ቅድሚያ ከሰንበት ትምህርት ቤቱ መናበብ አለ፣ መነጋገር አለ። እጅና ጓንት ሆነን ነው የምንሰራው። ስለዚህ ስለተናበብንም አንደኛ በጋራ እነሱም ከፍተኛውን አስተዋጽኦ ቢችሉም ደብሩ ደግሞ ከካዝና እያወጣ ይህን የመሰለ ፎቅ በጋራ ሰርቶ አስረክቧቸዋል። ዛሬ የጎሮ ደብረ ምሕረት ቅዱስ ገብርኤል ካቴድራል ሰንበት ትምህርት ቤት በደብሩ ሰበካ መንፈሳዊ ጉባኤ አስተዳደር በበጎ አድራጊና በአባላቱ ጥረት የመማሪያ አዳራሾች፣ ቤተ መጻሕፍት፣ ልዩ ልዩ አገልግሎት መስጫ ቢሮዎች የተካተቱበት ዘመናዊ የሰንበት ትምህርት ቤት ማዕከል ባለቤት ሆኗል። አስተዳዳሪውም በቅዱስ ፓትርያርኩ የተሰጣቸውን በትውልድ ላይ የመስራት አደራ በተግባር ፈጽመዋል። የተሻለ ህንጻ ሰርቼ ባስረክባቸው የተሻለ ልጆች በመንፈስ ቅዱስ ያደጉ እግዚአብሔርን የሚፈሩ ፈጣሪን የሚያከብሩ እንደ ሕጉና እንደ ሥርዓቱ የሚኖሩ ልጆች ይተካሉ በሚል እምነት ኖረው ይሄን ያደረኩት። ታሪኩ ተረፈና አብርሃም መስፍንን የመሰሉ የሰንበት ትምህርት ቤት ወጣቶች የሥራ እንዲሳካ ኃላፊነቱን ወስደው ያሰሩ አገልጋዮችን በተለይም ደግሞ ኃላፊነታቸውን መወጣት ብቻ ሳይሆን ተግባራዊ የሥራ ባህል ያስተማሯቸው የካቴድራሉ አስተዳዳሪ መልአከ አርያም ኤፍሬም ጥላውንና የሥራ ባልደረቦቻቸውን ያመሰግናሉ። ያው በነጻነት እንድንንቀሳቀስ በነጻነት እንድንገነባ በሐሳብም በተለያየ መንገድ ያው ሲደግፉን ነበር። ደብሩ ሰበካ ጉባኤ ብሎም አባታችን አሁን በመታየው ልክ የደረሰው በየ3 አመት ፕሮጀክት ነው ማለት ነው። በ3 አመት አገልግሎቱን ጨርሶ ስራ ላይ ይገኛል። አገልግሎት እየሰጠ ይገኛል። በዋናነት ምን አለ በቃ የግቢው ልማት በዋናነት ሳይተኙ እዚህ ማደር ሲኖርባቸው እያደሩ መዋል ሲሏሉባቸው እየዋሉ እሳቸው ከመምጣታቸው በፊት በሳምንት 3 ቀን እሱንም ግማሽ ቀን ይገባ የነበረ ጽፈት ቤት አሁን ከሁድ እስከ ሁድ ከጧት እስከ ማታ የሚያመሽበት ሁኔታ ተፈጥሮ ትንፋሽ የላቸው። ለዚህ ራሳቸው ይናገራሉ ብዬ ስለማመን ማንንም እንትን ቢለንም ለዚህ ጉዳይ በአካል የምናየው እኛም እንደ ሰንበት ትምህርት ቤት በአካል ስናየው የነበረ ነገር ስለሆነ ምስክር ይሆነናል ብዬ ስለማስብ ነው። በጣም ጠንካራ የሥራ ባህል ያለማመዱን ወደፊትም ጥሩ ነገር ባህል ጥለውልን ያሉ አባት ናቸው ብዬ ነው ማምነው። የተወደዳችሁ ተመልካቾቻችን ለዕለቱ ያሰናዳነው ዜና ቤተክርስቲያን የተከታተላችሁትን ይመስላል። ሌሎች መርሃ ግብሮች ወደ እናንተ መድረሳቸውን ይቀጥላሉ። ከመርሃ ግብሮቻችን ጋር ጥሩ ጊዜ ያሳልፉ።